ከዓለም አቀፍ ሕግ አኳያ እዚህ ጋር በጥንቃቄ መታየት መቻል ያለበት የባህር በርን በተመለከተ እኛ የሶቨሪን ራይት ኦፍ ስቴትስ ቱ አክሰስ ቱ ዘ ሲ እንለዋለን። የባህር በርን የማግኘት ሉዓላዊ መብት በዓለም አቀፍ ሕግ ፊት ሁለት አይነት መልክ ያለው ነው። አንደኛው የባህር በር ባለቤት ሀገሮች ወይም ደግሞ ኮስታል ስቴትስ የምንላቸው በዓለም አቀፍ ሕግ መሰረት ኢንጆይ የሚያደርጓቸው የሚጠቀሟቸው መብቶች ምንድናቸው የሚለውን የሚያይበት ነው። ሁለተኛው ደግሞ የባህር በር የሌላቸው ሀገሮች የባህር በር ያላቸውን ሀገሮች ኤግዚት ወይም ወደብ ተጠቅመው መብቶቻቸውን እንዴት ኤክሰርሳይዝ ያደርጋሉ ነው። ከዚህ አንጻር የኢትዮጵያ ነባራዊ ሁኔታ በሁለቱም ነው መታየት መቻል ያለበት። ቅድም እንዳልኩ አንደኛው ኢትዮጵያ ሌጂቲሜትሊ የባህር በር ባለቤት የነበረች ሀገር ነች። የተለያዩ የዓለም አቀፍ ሕግ ጥሰቶች ተፈጽመውባት እና ሴራ ተጨምሮበት ነው መብቷን ያጣችው። ስለዚህ የኢትዮጵያ የባህር በር ጥያቄ ስንል ኢትስ ኤ ማተር ኦፍ ሪጌይኒንግ እንደገና የማግኘት ኤሌመንት ያለው ነው ማለት ነው። ስለዚህ ይህንን በተመለከተ የኢትዮጵያን መብት ሊያስከብሩ የሚችሉ የሚደግፉ በርካታ ዝርዝር የዓለም አቀፍ ሕግ ድንጋጌዎች ያሉ ስለሆነ ከነበረን ታሪክ ጋር በማስተሳሰር ይህንን ዲፕሎማቲካሊ ወደ ዓለም አደባባይ በማቅረብ ይህንን መብት የመጎናጸፍ ነው አንደኛው። ሁለተኛው ደግሞ የባህር ባለቤትነቷን እንኳን ብታስመልስ በእነዚህ ወደቦች ብቻ ተጠቅማ አይደለም ኢኮኖሚዋን ማንቀሳቀስ የምትችለው ከጎረቤት ሀገሮች ጋር ወደቦቹን በጋራ የመጠቀም አካሄድንም ኢኳሊ መጠቀም መቻል አለባት ማለት ነውና በ1982 እንደ አውሮፓውያን አቆጣጠር የጸደቀው የዩናይትድ ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ ወይም ደግሞ የዓለም አቀፍ የባህር ሕግ እነዚህን ሁለት ጉዳዮች ነው ኢንተርቴን የሚያደርገው። ከ1980ዎቹ መጀመሪያ ዓመታት ጀምሮ በተለይ የኤርትራ አገር መሆን ጋር ተከትሎ የተሰሩ ስህተቶችን ብለን በዝርዝር ብታይ ወደፊት በደንብ መገለጥ አለባቸው ብዬ ነው የማስበው። በርካታ የዓለም አቀፍ ሕግ ጥሰቶች የተካሄዱባቸው ናቸው። ክርክር ሊካሄድባቸው የሚገቡ በዛን ወቅት ውክልና የሌላቸው አካላት የብሔራዊ ጥቅምን የሚያክል ትልቅ ጉዳይ አሳልፎ የሚሰጡ ስህተቶች የተፈጸሙበት ስለሆነ ይህንን እንደገና በዓለም አቀፍ ሕግ መሰረት በዓለም አደባባይ ሕግን መሰረት አድርጎ ሰላማዊ በሆነ መንገድ በመሞገት የኢትዮጵያን የባህር በር ባለቤትነት ጉዳይ ማስመለስ ይቻላል ተብሎ ነው የሚታመነው።